ሰላም ጤና ይስጥልን ውድ ተመልካቾች ከትግራይ ቴሌቪዥን በቀጥታ የሰዓቱን አበይት የአማርኛ ዜናዎች ይዘን ቀርበናል። ዜናዎች በመምራት ፍርቱና ገብሩ ቆይታ አደርጋለሁ። እንድትከታተሉን እጋብዛለን። በብልጽግና ሰራዊት የደረሰው ከባድ ኪሳራ ለማካካስ እንዲሁም የሰራዊቱን ሞራል ለመጠገን በጆኖሳይድ አገዛዝ ሚዲያዎች የተለያዩ ማደናገሪያ ድራማዎችና ዶክመንተሪዎች በመስራት ምንም አይነት ድል እንደማይገኝ የትግራይ ኮሙኒኬሽን ጉዳዮች ቢሮ ባወጣው መግለጫ አሳወቀም። ኃይለ ኪሮስ ወልዳይ ዝርዝር አለው። የብልጽግና ጆኖሳይዳዊ አገዛዝ በምዕራብ ትግራይ ሸረሪን አካባቢ በትግራይ ሰራዊት ላይ በከፈተው የማጥቃት ሙከራ በጀግናው የትግራይ ሰራዊት ተመክቶ በርካታ ሰራዊቱ ሞት ቁስለኛና ከባድ ሽንፈት እንደገጠመው ይታወሳል። በመሆኑም የደረሰበት ከባድ ኪሳራ ለማካካስ እንዲሁም የሰራዊትን ሞራል ለመጠገን በሌላ በኩል ደግሞ እውነታውን ለሚያውቅ ህዝብ ለማደናገር አልሞ የተለያዩ ማደናገሪያ ድራማዎችና ዶክመንተሪዎች በመስራት ሽንፈቱን ለማሸፋፈን እላይታች እያለ መክረሙ ይታወቃል። በተላላኪዎቹ በኩል የውሸት ወሬዎችና የፈጠራ ምስሎች ተንቀሳቃሽ ቪዲዮዎችን እያሰራጨ ህዝብ ለማደናገር በስፋት እየሰራበት መሆኑን ያወሳው መግለጫው ከጦርነትና ሁከት ውጪ መንበረ ስልጣኑ ላይ መቆየት የማይችለው ጆኖሳይዳዊ አገዛዝ ከሚያሰራጫቸው የውሸት ወሬዎች በተጨማሪ አሁንም ወደ ሁሉም የትግራይ አዋሳኞች ሰራዊትን በማስጠጋት የጦርነት ቦታዎች እያስተካከለና ውጊያ ለመጀመር የሚያስችለው ዝግጅት ጨርሰዋልም ብለዋል። የአብይ አህመድ ጆኖሳይዳዊ አገዛዝ የትግራይ ህዝብ ለማጥፋት ያስችለኛል በሚለው በቀጥታ ጦርነትና በአፈሙዝ ካልተሳካም የሰላም ድራማዎች የመተወን ስልት እየለዋወጠ ሲጠቀም መቆየቱን በአሁናዊ ተጨባጭ ሁኔታ መደበኛ ሚዲያዎችና የማህበራዊ ሚዲያ አንቂዎችንም በመጠቀም በርካታ ማደናገሪያ ወሬዎች እያሰራጨ በትግራይ የመከታ ኃይሎች በትግራይ ህዝብና የትግል ሂደቱ እንዲሁም በትግራይ ህዝብ ብሔራዊ ጥቅሞችና የህልውና ዋስትና ላይ አሉታዊ ተጽዕኖ ለማሳረፍ ያስችሉኛል ያላቸው ሁሉም አይነት ጥረቶች በማድረግ ይገኛል። በዚህ ሰሞን ደግሞ ሰላም ፈላጊ መስሎ ለመታየት የተለያዩ አሸማጋዮች ወደ ትግራይ እንደመጡ ዲፕሎማቲክ ማህበረሰብ ለሰላማዊ ንግግር ወደ ትግራይ እንደገቡ በማስመሰል በከፍተኛ ደረጃ ማደናገሪያ ወሬዎች ሲያሰራጭ እንደተስተዋለ በማስታወስ የትግራይ ህዝብና መንግስት ሁሌም ለሰላም ያላቸው እምነት ስትራቴጂካዊ ነው፣ ለሰላማዊ ንግግርም ያለን አቋም ግልጽ ቢሆንም የብልጽግና ጆኖሳይዳዊ ስርዓት ለሰላም ከሚሰጠው ትኩረት ይልቅ ጦርነትና ሁከት ለመቀስቀስ በተቀናጀ ሌት ተቀን እየሰራ መሆኑ ወዳጅና ጠላት ሊያውቀው ይገባል ብለዋል። አክሎም ቢሮው ለመላው ህዝባችን፣ ሰራዊታችንና የትግል ወዳጆቻችን የትግራይ ህዝብ በጆኖሳይዳዊ የብልጽግና ስርዓት ማደናገሪያ ወሬዎችም ሳይወናበድ አንድነቱን በማጠናከር ብሔራዊ ህልውናውን ለማረጋገጥ በሚደረጉ ጥረቶች እንዲሰባሰብ ጥሪያችን እያቀረብን በየጊዜው የሚኖሩ አዳዲስ መረጃዎች በተከታታይ ለህዝብ የሚያደርሱ መሆናቸውም አስታውቀዋል። የኢትዮጵያ ክልሎች በጦርነትና በደም መፋሰስ ውስጥ እንደሚገኙ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገለጹ። ዶክተር ቴድሮስ ኢትዮጵያውያን ከጦርነት የተሻለ ነገር ይገባቸዋል በማለት ያስተላለፉት መልእክት በኢትዮጵያ ጦርነት ይብቃ በማለት ትክክለኛ የፖለቲካ መፍትሄ ሊፈለግ እንደሚገባም አሳስበዋል። የዓለም ጤና ድርጅት ዋና ዳይሬክተሩም ባለፉት 3 ዓመታት በአማራ ክልል እጅግ በርካታ ህይወቶች ጠፍተዋል፣ በኦሮሚያ ክልልም ደም እየፈሰሰ ነው፣ በአፋርና በቤንሻንጉል ጉሙዝ ክልሎችም ግጭቶች እየተከሰቱ ነው ብለዋል። ዶክተር ቴድሮስ አድሃኖም በመልእክታቸው የአብይ አህመድ ጆኖሳይዳዊ አገዛዝ በኢትዮጵያ ህዝብ ላይ እያደረሰ ያለው የጦርነት አባዜን የሚያጋልጥ እንዲሁም መላው ሀገሪቱ በጦርነት ውስጥ መሆኗን አስተላልፈዋል። አብይ አህመድ በኦሮሚያ ቴሌቪዥን ቀርበው ያደረገውን ቃለ ምልልስ የአገዛዙ ማንነት ያጋለጠም በኦሮሞ ህዝብ ስነልቦና ያለው አመለካከትና የኦሮሞ ህዝብ የትግል ታሪክ የማይገባው እንደሆነ አመላካች መሆኑን የኦሮሞ ነጻነት ሰራዊት መግለጫ አመላክቷል። በንግግሩ ላይ የአብይ አህመድ ማንነትና አመለካከት የሚያጋልጡ በርካታ ጉዳዮች ማዝረክረኩን ያመላከተው መግለጫው ከአብይ አህመድ በላይ የኦሮሞ ህዝብ ጠላት እንደሌለውም አረጋግጧል። እንደሚከተለው ይቀርባል። በአብይ አህመድ ንግግር ውስጥ የኦሮሞ ህዝብ ነጻ ወጥቷል በሚል የተናገረው የነጻነት ትርጉም ባለማወቁ እንደሆነም ያስረዳው መግለጫው ነጻነት ምን ማለት እንደሆነ አብይ አህመድ በራሱ መመለስ ይኖርበታል ብለዋል። የተገደሉ አስክሬኖች በአህያ ጭኖ በአደባባይ በሚዞርባት፣ የኦሮሞ አባገዳዎች በቀጥተኛ ትዕዛዝ የሚገልበት፣ የተደራጁ የመንግስት ዘራፊዎች የኦሮሞ ህዝብ ንብረት በሚወርበት ሁኔታም ኦሮሞ ነጻ ወጥቷል መባሉ ለኦሮሞ ህዝብ ያለውን ንቀት
ማሳያ መሆኑ ያመላከተው መግለጫው የኦሮሞ ልጆች በታሰሩበት ሁኔታ ህወሓት ትግራይ እንዳስተዳደረም እኛም ኦሮሞ እያስተዳደርን ነው በማለት ኦሮሚያን ወደ የግል እስር ቤት ቀይሯታል ይላል መግለጫው። በከተማና በአርሶ አደሮች የነበረው የኦሮሞ ህዝብ ሀብት የአብይ አህመድ የጦርነት ፍላጎት ለማሟላት ሲባል የጦርነት መሳሪያ መግዣና የተጠራቀመ የጋራ ሀብት ለአይኤምኤፍና ለዓለም ባንክ በመያዣነት እንደተላለፈ የገለጸው የኦሮሞ ነጻነት ሰራዊት መግለጫ ማንነትን አስረክቦ የሚረጋገጥ ነጻነት የለም ብሏል። የአብይ አህመድ የኦሮሞ ጠልነት የኦሮሞ የሀገር ሽማግሌዎችና የኦሮሞ ነባር ባህሎችን በማንቋሸሽ የሚገልጽ እንደሆነ ያስረዳው ጽሁፉም የኦሮሞ ህዝብ የሚመካበት አንድነትን ለመበታተን እንዲሁም የኦሮሞ ህዝብን መብት ለማረጋገጥ የሚታገለውን የኦሮሞ ነጻነት ሰራዊት ለመበታተን ያልፈነቀለው ድንጋይ አለመኖሩን ያስረዳል። ኦሮሞ በየትኛውም አካባቢ ቢኖር በመካከሉ ምንም አይነት ቁርሾ እንደሌለው የኦሮሞ ታሪክ ማወቅ በቂ ነው ያለው ኦላም አብይ አህመድ ባደረገው ቃለ ምልልስ የደቡብና የምዕራብ ሸዋ ኦሮሞዎችን እንዲቀራረቡ ያደረገው እሱ እንደሆነ አድርጎ መናገሩም የኦሮሞ ህዝብ በአካባቢ እንዲያስብ ጥሪ እንደማቅረብ መሆኑ ያመላክታል። የኦሮሞ ጀግኖች ማንቋሸሽና የውጭ ኃይሎችን ለማስደሰት የኦሮሞ ክብርን የሸጠው አብይ አህመድ ራሱን የሀገር መሪ አድርጎ ሲቀመጥ ራሱን እንደ ኦሮሞ ወኪል አድርጎ መናገሩ አሳፋሪ መሆኑ የኦሮሞ ነጻነት ሰራዊት መግለጫ ያመላክታል። በኦሮሞ ስም የ4 ኪሎ ወንበር ለማጽናት ያደረገው መለማመጥ ለኦሮሞ ህዝብ ያለው ንቀት እንደማሳያ አድርጎ ያቀረበው የኦላ መግለጫ በአብይ አህመድ አጥንት ሰርስሮ የገባውን ፍርሃትን ለማስታገስ ሲባል የኦሮሞ ህዝብ ከሰሜን ጠላት እንደመጣበት ለማስፈራራት ያደረገው ጥሪም በኦሮሞ አጥንትና ደም በስልጣን ላይ ለመኖር ያለው ፍላጎት ማሳያ መሆኑ ጠቅሷል። የኦሮሞ እውነተኛ ማንነትና የሚከተለውን እምነት አስመልክቶም በአብይ አህመድ የተገለጸው ውሸት የኦሮሞን ህዝብ ክብር በማዋረድ ራሱን እንደ የኦሮሞ አስተማሪ አድርጎ ያቀረበው አገላለጽ ስለ አዋቂነቱን የሚያመላክት እንደሆነ የጠቀሰው የኦሮሞ ነጻነት ሰራዊት መግለጫም የኦሮሞ ህዝብ ምክንያታዊ በእምነቱ የጸና እንዲሁም በመንደር ሳይሆን እንደ ህዝብ የሚያስብ መሆኑን በማረጋገጥ እንደ አብይ አህመድ በመሳሰሉት ትናንሽ አካላት የሚጠለጠል እንዳልሆነ ጠቅሷል። ፋሽቱ አብይ አህመድ ላለፉት 8 ዓመታት በህዝቦች መካከል ጥላቻ በመዝራት በትግራይ ህዝብ ላይ ጄኖሳይድ የፈጸመ ሲሆን በዚህ ሰዓት የኢትዮጵያ ኃይሎች በፈጠሩት ጥምረት በመደናገጥ በኦሮሚያ ቴሌቪዥንና በአማራ ቴሌቪዥን ጥምረቱን ለማፍረስ ያደረገው ያልተሳካ ቃለ ምልልሶች በኢትዮጵያ ፖለቲከኞች እየተወገዘ ይገኛል። ጄኖሳይደሩ የአብይ አህመድ ያለ ጦርነት ስልጣኔ አይጸናም ብሎ የሚያስብ አገዛዝ ነው ሲሉ ፖለቲከኛ አቶ ልደቱ አያሌው ተናገሩ። ጄኖሳይደሩ አብይ አህመድ አገዛዙ ለጦርነት ለመጀመርም ዝግጅት እያደረጉ መሆኑ አቶ ልደቱ አክለዋል። ታደሰ ልጅ አለም አዘጋጅቶታል። ጄኖሳይደሩ አብይ አህመድ ያለ ጦርነት ስልጣኔ አይጸናም ብሎ የሚያስብ አገዛዝ ነው ሲሉ ፖለቲከኛ አቶ ልደቱ አያሌው ተናግረዋል። ጠቅላይ ሚኒስትር ያለ ጦርነት አልኖርም ስልጣኔ አይጸናም ብለው የሚያምኑ ሰው ናቸው። በቃላቸው እኮ ነገሩን አይደለም ህወሓት ከኛ ጋራ ባለመቀጠሉ ነው እዚህ ጦርነት መነሳት ምክንያት ይሆን። ጦርነቶቹ ሁሉ ደጋግሜ ተናግሬያለሁ። ከሳቸው ፍላጎት ውጪ አስገዳጅ ሆነው የመጡ ጦርነቶች አይደሉም። ራሳቸው ለስልጣኔ በላይነት ይጠቅመኛል ብለው የጀመሯቸው ጦርነቶች ናቸው። የሚያካሂዷቸው ጦርነቶች ናቸው። ከሳቸው ፍላጎት ውጪ አስገዳጅ ሆነው የመጡ ጦርነቶች አይደሉም። ወደፊትም ሊያካሂዱ የሚፈልጉት ጦርነት መቆም የሚችል ነው። ኮሚትመንቱ ቢኖራቸው ከራሳቸው በላይ ለህዝብ ደህንነት ለሀገር ደህንነት የሚቆረቆሩ መሪ ቢሆኑ። የጄኖሳይደሩ አብይ አህመድ አገዛዝ ጦርነት ለመጀመር የጦርነት ዝግጅት እያደረጉ መሆኑን በግልጽ እየነገሩን ነው። የጦርነት ፕሮፓጋንዳ እያካሄዱ መሆኑን አቶ ልደቱ አክለዋል። ጦርነቱን መንግስት ፈልጎት አስቦበት ተዘጋጅቶበት ያካሄደው እንደሆነ ነገር ግን በቃላቸው እኮ ነገሩን አይደለም ህወሓት ከኛ ጋራ ባለመቀጠሉ ነው ለዚህ ጦርነት መነሳት ምክንያት ይሆን። አሁን ነዳጅ ተከልክሏል በአብዛኛው አይደለም ህወሓትን ነው የሚጎዳው። ዋጋ እየከፈለ ያለው የትግራይ ህዝብ ነው። አሁን እየታሰበ ያለው ጦርነት ከተነሳ በታሪካችን በጣም አስቀያሚው ጦርነት ይሆናል የሚል እምነት አለኝ። የመጨረሻው መጨረሻ ነው የሚሆነው። መንግስት በደንብ ለጦርነት እየተዘጋጀ ነው። የጦርነት ፕሮፓጋንዳ እያካሄደ ነው። ነገር ግን ደግሞ በዲፕሎማሲው አሸናፊ ለመሆን ሰላም ወዳድ መስሎ ለመቅረብ ደግሞ ሲፈልግ ሲያስመስል ደግሞ እናያለን። በዚህ አይነቱ ማስመሰልና ታይታ የትም መድረስ አይቻልም። ጄኖሳይደሩ አብይ አህመድ የኢትዮጵያ ህዝብ ጠላት ነው ያሉት አቶ ልደቱ ሰላም ወዳድ ለመምሰል የሚደረገው ጥረት የትም አይደርስም ብለዋል። አቶ ልደቱ አያይዘውም ጄኖሳይደሩ አብይ አህመድ የፕሪቶሪያው ስምምነት በግልጽ ጥሶታል ያሉ ሲሆን የትግራይ መንግስት ወደ ነበረበት ቦታ መመለስ ፍትሃዊና ተቀባይነት ያለው ነው ብለዋል። ሲሰረዝ ደግሞ የፕሪቶሪያው ስምምነት መፍረስ ነው።
የፕሪቶሪያው ስምምነት ከፈረሰ ከሁለት ዓመት በፊት ወደ ነበርክበት ጦርነት መመለስ ነው። ምንም የሚያገናኝኮ መንገድም የለም። ቁጭ ብለው ችግራቸውን ተነጋግረው የሚፈቱበትን መንገድ የለም። በተሰውታል እሱ። ስለዚህ የህወሓት መሰረዝ ጉዳይ ለኔ ግልጽ መንግስት በግልጽ አቋሙ ወደ ጦርነት የመግባት የቆመውን ጦርነት የማስቀጠል ፍላጎት እንደሆነ ግልጽ ነበር እና አዲስ ነገር የለም። ከዛ በኋላ በአጠቃላይ መሬት ላይ አሁን የጦርነት ዝግጅት ነው እየተደረገ ያለው። ይሄን ደግሞ ከማንም በላይ ወታደራዊ አዛዦቹ ጠቅላይ ሚኒስትሩ በይፋ በአደባባይ የነገሩን ነው ምን ያህል ዝግጅት እያደረጉ እንደሆነ በቴክኖሎጂ በሰው ኃይል ከፍተኛ ዝግጅት አድርገናል እያሉ ነው አይደል? እና ሪሊ ለዚህ ነው ጦርነቱ ይቀራል አይመስለኝም። ኢትዮጵያ ከነበረችበት የተረጋጋ የሰላምና የልማት ሁኔታ ባለፉት 8 ዓመታት ውስጥ በህዝቦች እንዲሁም በፖለቲካ ድርጅቶች መካከል ወደ ቅራኔ በመግባት ወደ አደገኛ የመበታተን መንገድ እንዳመራች በግሎብ ኤንድ ሜይል ጋዜጣ የወጣው ሪፖርት አመላክቷል። ሰለሞን አስመላሽ ተጨማሪ አለው። የተረጋጋች ኢትዮጵያ የተረከበው የአብይ አህመድ አገዛዝ ባለፉት 8 ዓመታት ውስጥ በህዝቦች እንዲሁም በፖለቲካ ድርጅቶች መካከል ወደ ቅራኔ የገባችበትና ወደ አደገኛ የመበታተን መንገድ እንደገባች የፎቶግራፈር ዘጋቢ ሲግፍሪድ ሞዴሌ የተባለ ጋዜጠኛ በግሎብ ኤንድ ሜይል ጋዜጣ ሪፖርት አውጥቷል። በሰኔ ወር 2018 ዓ.ም በተካሄደው አጠቃላይ ምርጫ በማፈንና በጫና የተሞላ ሁኔታ መካሄዱና ቅቡልነት የሌለው መሆኑ በምርጫ ያልተሳተፉ በርካታ የተቃዋሚ ፖለቲከኞች መግለጻቸው የሚገልጸው የዘግሎብ ኤንድ ሜይል ፎቶግራፈርና ዘጋቢ ሲግፍሪድ ሞዴሌ የአፍሪካ ሁለተኛዋ በህዝብ ብዛት ትልቅ ሀገርና ከ135 ሚሊዮን በላይ ህዝብ ያላትን ኢትዮጵያ አሁን ባለው አገዛዝ ሊያፈርሷት የሚችሉ አደጋዎች ተፈጥረዋል ይላል። የአብይ አህመድ ጄኖሳይዳዊ አገዛዝ በትግራይ ህዝብ እንደ አውሮፓውያን አቆጣጠር ከ2020 እስከ 2022 በፈጸመው ጄኖሳይዳዊ ጦርነት በመቶ ሺዎች ለሚቆጠሩ ሰዎች ሞት ምክንያት በሆነው የህዝብ እልቂት የተከተለው ውጥረት አሁንም በከፍተኛ ደረጃ እንደሚገኝ ዘግሎብ ኤንድ ሜይል በዘገባው አትቷል። ጄኖሳይዳዊ የብልጽግና አገዛዝ ወደ ስልጣን ከመጣበት ጊዜ ጀምሮ በሀገሪቱ በርካታ አካባቢዎች ጦርነቶች እያካሄደና ንጹሃን ዜጎች እየገደለ መሆኑ የተገለጸ ሲሆን በዋናነት በመዲናዋ ዙሪያ ባለው ኦሮሚያ ክልል ውስጥ ከኦሮሞ ነጻነት ሰራዊት ኦላና በአማራ ክልል የሚካሄደውና በፋኖ የሚመራው ጸረ አገዛዙ የትጥቅ ትግል እንደ ምሳሌ አስቀምጠዋል። በ10 ሺዎች የሚቆጠሩ የሰራዊት አባላት ያሉት ፋኖ የአማራን ህዝብ የሚከላከል ኃይል በመሆን ባለፉት 3 ዓመታት ከአገዛዙ ጋር ባካሄደው ጦርነት አስደናቂ የሆነ የውጊያ ብቃት ገንብተዋል ሲል የዘግሎብ ኤንድ ሜይል ፎቶግራፈርና ዘጋቢ ሲግፍሪድ ሞዴሌ በክልሉ ከፋኖ ኃይሎች ጋር በቆየባቸው ቀናት መመልከቱን ይገልጻል። የአማራ ህዝብና ፋኖ ከብልጽግና አገዛዝ ጋር የሚያደርጉትን ጦርነት የህልውና ጉዳይ እንደሆነም ያስረዳል። በሸዋ ግዛት የፋኖ የጦር ሰራዊት አዛዥ አሳልፍ ደስታ የኢትዮጵያ ጦር በጭፍጨፋ ሲቪሎችን እየገደለ ነው ሲል ለዘግሎብ ኤንድ ሜይል ይገልጻል። ወደ ከተሞች ሲገቡ ሲቪሎቹን ይገድላሉ። ሰዎቻችን አማራ በመሆናቸው ብቻ ያስራሉ። ድሮኖቻቸው ትምህርት ቤቶች፣ ሆስፒታሎችና የሃይማኖት በዓላትን ኢላማ ያደርጋሉ ይላል። የብልጽግና ጄኖሳይዳዊ አገዛዝ በበርካታ የአማራ አካባቢዎች በሚፈጽማቸው የድሮንና ከባድ መሳሪያ ጥቃቶች በርካታ ንጹሃን ሰዎች መግደሉና መሰረተ ልማቶች ማውደሙ የዘግሎብ ኤንድ ሜይል ፎቶግራፈርና ዘጋቢ ሲግፍሪድ ሞዴሌ ከአይን እማኞች ጋር በነበረው ቆይታ ማረጋገጡንም ገልጸዋል። በፋኖ ቁጥጥር ስር በሚገኙ ትምህርት ቤቶች በኢትዮጵያ ጦር በተፈጸመው የድሮን ጥቃት መጎዳታቸው የአካባቢው ነዋሪዎች ዋቢ አድርጎ ዘግሎብ ኤንድ ሜይል ዘግቧል። ግጭቱ በአማራ ክልል ያሉ በርካታ ትምህርት ቤቶች እንዲዘጉ ወይም ለመፈናቀል ተጋላጭ ለሆኑ ቤተሰቦች መጠለያ እንዲሆኑ አድርጓል ሲልም ይገልጻል። ከ2 ዓመታት በፊት የመንግስት ኃይሎች ማጀቴ ከተማ ገብተው የፋኖ አማጽያን ናቸው በሚል ሰበብ 32 ሲቪሎችን መግደላቸው የዘገበው ዘግሎብ ኤንድ ሜይል ከአዲስ አበባ ጥቂት ኪሎ ሜትሮች ውጭ በርካታ ትምህርት ቤቶች ተዘግተዋል። በሰኔ ወር በተካሄደው ምርጫም በተደጋጋሚ የሚከሰተው የጸጥታ ችግር ምክንያት ሚሊዮኖች ሰዎች ድምጻቸውን መስጠት አለመቻላቸውን አረጋግጠዋል። ከመዲናዋ ውጭ ስላለው ነገር በጣም ጥቂት መረጃ ነው የሚታወቀው። አምነስቲ ኢንተርናሽናል መንግስት ነጻ የሆኑ የሚዲያ ተቋማትን ለመጫን የሚያስችል የጭቆና ዘመቻ እያካሄደ ነው ሲልም ከሷል። የአካባቢው ሆነ የውጭ ጋዜጠኞች በነጻነት እንዲዘግቡ አይፈቀድላቸውም። በርካታ ጋዜጠኞች ታስረዋል፣ ሌሎችም ወደ ውጭ ሀገራት ተሰደዋል። እኔ በመሬት ላይ ያሉ ሰዎችን ማግኘትና እየተከሰተ ያለው ነገር ለማስታወቅ ፈልጌ ነበር የሚለው ሲግፍሪድ፣ ይህም በመንግስት በጋዜጠኞች ላይ በተጣለው ገደቦች በሀገሪቱ እየተፈጸመ ያለው ግፍና መከራ ለመዘገብ አስቸጋሪ መሆኑና በጨለማ ውስጥ የቀረውን ሁኔታ ለማሳየት መሞከሩ የዘግሎብ ኤንድ ሜይል ፎቶግራፈርና ዘጋቢ ሲግፍሪድ ሞዴሌ ይገልጻል። ውድ ተመልካቾች ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎች ወደ እናንተ ስናቀርብ ቆይታ አደረግን። ስለተከታተላችሁን እናመሰግናለን። ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ነው።